የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ የተሰጠ መግለጫ ጥር 9 ቀን 2018 ዓመተ ምህረት እነሆ ዛሬ ጥር 9 ቀን 2018 ዓመተ ምህረት ኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል። ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልዕኮን መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀቶች፣ አመራሮች የአብይ አህመድ የስልጣን ዕድሜ የሚበቅልበትን ንቃቃት በፍጹም ወንድማማችነት እና አንድነት ደፍነነዋል። የአማራ ትግል አንድ ይሆን ዘንድ የአማራ ፋኖ ብሔራዊ ኃይል እና የአማራ ፋኖ ህዝባዊ ድርጅት አመራሮች ድፍረትን፣ ወደ ሰፊነትን፣ ቆራጥነትን እና ለህዝብ መታመንን በሚጠይቀው ታሪካዊ ውሳኔያችን የፋኖን አንድነት እውን ማድረግ ችለናል። ለመላው የአማራ ህዝብ እንዲሁም ለመላው ኢትዮጵያውያን እንኳን ደስ ያላችሁ፣ እንኳን ደስ ያለክ። አንድ መሪ፣ አንድ ድርጅት ሰይመናል። አሁን ወደ ስትራቴጂካዊ ግባችን የሚወስደን ምዕራፍ ወለል ብሎ ተከፍቷል። ሜዳውም ፈረሱም በእጃችን ሆኗል። እንደ ብዙዎቹ ነባር የዓለም ስልጣኔዎች ሁሉ ለረጅም ዘመናት በታሪካዊ መሰናክሎች ያልተደናቀፈ ቅብብሎሽ ያለው የግርማዊ ትናንት የታሪክ ባለቤት የሆነው የአማራ ህዝብ እንዲሁም ሀገራችን ኢትዮጵያ ከመቶዎች ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት እየተፈተኑ ይገኛሉ። በዘመናዊው ታሪካችን በቀጥታ አማራን ኢላማ ያደረገው ተከታታይ ዘመቻ በውስጣዊ ድክመቶቻችን ታግዞ ሁሉንም ህዝቦች በተገቢው መልኩ አሳታፊ ባልሆነ የአሸናፊዎች ስርዓት ሀገራችን ያልተረጋጋና የመፍረስ ስጋት ያለባት ሀገረ መንግስት ሲያደርግ ህዝባችንንም ለከፋ የመጥፋት የህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትነት እና ቅጥረኝነት የሚመራ ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና የጋራ መግባባት ለመፍጠር ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቶብናል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። ይህንን ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበር አዲስ ስልጣኔ ለመገንባት አዲስ አማራ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊና ዓለም አቀፋዊ መሻቶችን ቀርጿል። የአዲሱ የአማራ ሊቅ ራስ ጠል እሳቤና ባህል የህዝባችን ፖለቲካዊ ድብታና ራስን ማግለል፣ በጥገኝነት በራስ ህዝብ ላይ የመቆመር ዝንባሌ፣ ያልተደራጀና የማይተማመን ፖለቲካዊ ማህበረሰብ መፈጠር፣ በጠላት ፍላጎት ልክ የተቀረጹ መጥፎ ኤሊቶች የስልጣን ወንበር ይዘው አማራን እንዳይደራጅ መከልከል ወይም መከላከል እንደ ህዝብ የመጥፋትን ስጋት ላስከተለ የህልውና አደጋ አጋልጠውናል። ይህንን የገጠመንን እንደ ህዝብ የመጥፋት አደጋ ለመቀልበስ ስንነሳ ብሎም ለብዙ አስርት ዓመታት ያጣነውን በራስ ሀሳብ መደራጀት ማስመለስ ተከትሎ ከመጥፋት ለመዳን የሚያስችለንን ትግል ማድረግ ችለናል። ትግሉም ስደተኛውን ፖለቲካችንን ህዝባዊ በሆነ እሳቤና አደረጃጀት መሬት ላይ በመትከሉም ሊጸና ችሏል። እንደ ማህበረሰብ ያጋጠመን ውስጣዊ የመበስበስ አደጋ ትግሉ በተፈለገው ፍጥነት እንዳያድግና ወደ ስትራቴጂካዊ አሸናፊነት እንዳያመራ በእጅጉ ፈትነውናል። ጠላቶቻችን በየጊዜው የተቃርኖ ቅኝትን ወደ ውስጥ በማስረግ ብሔራዊ አንድነታችንን ፈትነውታል። ይሁንና አዲሱ ትውልድ በፍጹም ብሔራዊ ቁጭት በመነሳት ይህንን ፈተና በጀግንነት ተጋፍጦታል።
አሸንፏል። በዚህም ከውድቀት የሚነሳበትንና ከልዩነት ግርዶሽ ወደ ብሔራዊ አንድነት በመሻገር ህዝባዊ አሸናፊነት የሚያረጋግጥበትን ብሔራዊ ንቃት ተጠቅሞ የአደረጃጀት አንድነትን በትግል ለማሳካት ችሏል። ባለፉት ጊዜያት ባልተማከለ አደረጃጀት በቁርጠኝነት በተከፈለው የህይወት መስዋዕትነት የተገኙ ድሎች